ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸው አሉ። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም፣ በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት ነው። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ። እንቁ ሰናይ እንተ ብዙኅ ሴጣ፣ ዋጋዋ ውድ የሆነች እንቁ በሚል ርዕስ እንማራለን። ዋጋዋ ብሉ ውድ የሆነች እንቁ፣ በአማርኛ እንቁ ብለናል፣ በግዕዝ እንቁ ይባላል ማለት ነው። ቀድሞ ያወቁት እውቀት ችግር ስለሆነ ተሳስቶ እንዳይመስላችሁ ብዬ ነው። ስለዚህ ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ የምናገኘው ኃይለ ቃል ነው። ሙሉ ቃሉ እንዲህ ይላል። ካዕበ ትመስል መንግሥተ ሰማያት ብእሴ ሰያጤ ዘረከበ ባሕሬ ሰናየ። መንግሥተ ሰማያት በአማርኛው ቃል በቃል ሲፈታ መንግሥተ ሰማያት የሚፈልግን ነጋዴ ትመስላለች። መንግሥተ ሰማያት እንቁ የሚፈልግን ነጋዴ ትመስላለች። ወረኪቦ ውእቱ ብእሲ ባሕሬ ሰናየ። ይህ ሰው ዋጋዋ እንተ ብዙኅ ሴጣ፣ ዋጋዋ ብዙ የሆነች እንቁ ባገኘ ጊዜ ያለውን ገንዘቡን ሁሉ ሽጦ ያችን እንቁ ገዛት፣ ዋጋዋ ብዙ ነውና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ምሳሌ የሚነገርበት ምክንያት አንደኛ ከማያውቅ ሰው ለማያውቅ ሰው ነገር ለማቅለል ምሳሌ ይመሰላል። ነገር ለማቅለል፣ ለማስረዳት፣ ለመግለጥ ምሳሌ ይመሰላል። አይምሮው ረቂቅ ለሆነው ልቡናው ከህሊናው ለተስማማለት ሰው ደግሞ ያለ ምሳሌም ይነግሩታል፣ ይረዳልም። ሁለተኛ ደግሞ ምሳሌ ተመስሎ የሚነገረው ከክፉ ሰዎች ምስጢር ለመሰወርና ሀብተ መንፈስ ቅዱስ እንዲሁ በስንፍና የምትገኝ ስላልሆነች ጥረው ግረው ለፍተው እንዲያገኟት በምሳሌ ይመሰላል ማለት ነው። አይምሮ ላለው እስመ ኩሉ እስመ ለዘቦ ይሁብዎ፣ አይምሮ ላለው ሰው ምሳሌ ይመስሉለታል። ወይ ወስክዎ፣ ላለው ሰው ይሰጠዋል ይጨምሩለታል ይላል። ላለው ይሰጠዋል ይጨመርለታል ማለት ላለው ይሰጠዋል ማለት አይምሮው ለቀና ሰው ምሳሌ መስለው ይነግሩታል። ወይ ወስክዎ፣ ምስጢሩን ተርጉመው ይጨምሩለታል። ወለዘሰ አልቦ፣ አይምሮውን ላጣ ሰው ግን እመዲ ቦ የሐይድዎ፣ አይምሮ ለሌለው ሰው ግን ያኑ ምሳሌውን ይመስሉበታል እንጂ አይመስሉለትም። ያኑ አይምሮውን ነስተው በግዕዘ እንስሳ ያቆሙታል። ምሳሌውን
ከመረዳት ወደ አለመረዳት ያወጡታል፣ ምስጢር ይሰውሩበታል። ስለዚህ ምሳሌ በመጽሐፍ ተመስሎ የተጻፈበት ምክንያት አንደኛ ምስጢር ለመግለጥ ነው። ሁለተኛ ምስጢር ለመሰወር ነው። ምስጢር ለመግለጥ አይምሯቸው ለቀና ለበቁ ለቅዱሳን፣ ምስጢር ለመሰወን ጽነት ላለባቸው ለመናፍቃን፣ ለስጋውያን፣ ለአጋንንት ምስጢር ይሰወርባቸዋል፣ በምሳሌ ይነግሩባቸዋል። እነሱ ሰሙን ይዘው ይኖራሉ፣ ቅዱሳን ደግሞ ወርቁን ያገኛሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተምር የነበረው ስለዚህ ነው። መጽሐፍ ቅዱስን ስንማርና ስንመለከት ማስተዋል ያለብንም ለዚህ ነው። ለበቁት ተመስሎላቸዋል፣ ለክፉዎች ደግሞ ተመስሎባቸዋልና ከተመሰለባቸው ወገን እንዳንሆን የተመሰለላቸው የተረዱትን ያስረዱን ዘንድ ከተመሰለላቸው ሲያስተምሩ ከእግራቸው ሲጸልዩ ከረዴታቸው በመጠጋት ምስጢሩን እንረዳለን ማለት። ያንን ምስጢር ከአበው ያገኘነውን እንማራለን ማለት። ካልሆነ ግን ሳይማሩም ወይም ሳይበቁ የበቁትንም ሳይፈልጉ የእግዚአብሔርን ምስጢር እንዲሁ እረዳዋለሁ ቢሉ ፈጽሞ አይገናኙም። ሰው ከእግዚአብሔር እቅፍ ከመውጣቱ በስተቀር ማለት። አንድ ሰው መጽሐፍ ቅዱስን ብድግ አድርጎ ዝም ብሎ ተሸክሞት ሲመለከተው ቢል ምስጢር አይረዳውም። ስለዚህ አበው ያስተማሩትን እንማራለን እና ጌታችን ያስተምር የነበረ ለሕዝቡ ምሳሌ ለመግለጥ፣ ፈሪሳውያን ደግሞ ምስጢር ለመሰወር ነው። ለደቀ መዛሙርቱ ቤት ውስጥ ይተረጉምላቸዋል። ሕዝቡ ደግሞ ለሰም የሚሆናቸውን ተምረው ይሄዳሉ። በረድኤት ይጠቀሙበታል በየዋህነት እና በምሳሌ መስሎ ካስተማረው መካከል መንግሥተ ሰማያት ውስጥ ሰው በምን መልኩ እንደሚገባ መንግሥተ ሰማያት ምን እንደሆነ ይህንን ሲያስረዳ የተናገረበት አንቀጽ ነው። እንግዲህ መጽሐፍ ቅዱስ ውስጥ በሐዲስ ኪዳን የሰው ልጅ ወደ ክርስቶስ በሚያደርገው ጉዞ በብዙ ወገን ተመስሏል። ለምሳሌ ለክርስቲያን ምሳሌ ከሆኑት መካከል ገበሬ፣ ወታደር፣ ጨዋታ ተወዳዳሪ፣ አራተኛው ደግሞ ነጋዴ ነው። እነዚህ ሌሎችን በሌላ ጊዜ ትማሯቸዋላችሁ። ክርስቲያን በገበሬ ይመሰላል፣ በወታደር ይመሰላል። ከዚያ ደግሞ ምን ተብሏል? በሩጫ ይሄ በዘመኑ የቅዱስ ጳውሎስ መልእክት የተጻፈበት ጊዜ በግሪክ የቡጢ ወይም ዛሬ ቦክስ የሚባለው ነው አይደል? የእሱ ውድድር የነበረበት ጊዜ ስለነበረ በእነዚያ ተወዳዳሪዎችና በሩጫ ተወዳዳሪዎች መስሎ ሁሉ አስተምሮበታል። እኔ ቡጢ ሰልጥኑ ግን አላልኩም። የተጻፈበት ምክንያት በዘመኑ ምሳሌ እንደዚያ ብሎ ተጽፈዋል ማለት ነው። ልክ ደግሞ እንደዚሁ ሁሉ በነጋዴ ነው። አሁን ዛሬ ሁላችሁም ራሳችሁን ነጋዴ አድርጋችሁ ሳሉ። ሁላችሁም እኔ ነጋዴ በሆን በቃ አሁን እንግዲህ እኔ የመንግስተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ምን ብሏል? መንግስተ ሰማያት መልካም ዕንቁን የሚፈልግ ነጋዴ ትመስላለች ብሎ። አሁን እዚህ ውስጥ የተቀመጥነው ሁላችንም ለንግድ ነው። ነጋዴ የሚያወጣው አለ፣ የሚያጣው አለ፣ የሚያገኘው አለ፣ የሚያተርፈው አለ፣ የሚያከስረው አለ፣ የሚያማክረውም አለ። እነዚህን ለይቶ ማወቅ አለበት። ምን አወጣለሁ፣ ምን አጣለሁ፣ ምን አገኛለሁ፣ ምን እከስራለሁ ማለት የነጋዴ አንዱ እኮ ተመልከቱ። ነጋዴ የሚያሰኘው አንዱ ምንድን ነው? ምን ይመስላችኋል? የመጀመሪያው ምን ያበላል የሚል ማወቅ አለበት። አሁን የሚሸጥ ምንድን ነው? ድንች በሚሸጥበት ጊዜ ጓያ የሚሸጥ ከሆነ ይከስራል ማለት ነው። ሰውዬ የሚሸጠውን አሁን ምንድን ነው የሚያበላ? ትክክለኛው ንግድ ምንድን ነው ብሎ ንግድ ማወቅ አለበት። የት ነው የምነግደው ብሎ ደግሞ ማወቅ አለበት አንድ ሰው ማለት። አሁን አንድ ሰው ገዳም መጥቶ ከረሜላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት ነው። የት እንደሚሸጥ ካልታወቀ ይከስራል። ንግድ ጊዜ አለው። ንግድ ምንነት አለው።
የትነት አለው። መቼት ነው የሚባለው። በዚህ በስነ ጽሁፍ ቋንቋ መቼት ይባላል። መቼና የት ማለት ነው። መቼት የሌለው ክርስቲያን እንዴ! የስነ ጽሁፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ። መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለብን። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ወብዙ ነገር ወበየ ብዙ ነገር ዘእነግረክሙ ወባይቱ የትክሉ ጻዊሮቶ ይይዜ። ጌታ ያለ ምንድን ነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ነው። ጊዜውን ጠብቆ ታግሶ መቆየት ይገባል። ተአገሶ ለእግዚአብሔር ወቀፍ ፍኖቶ ወውእቱ ይሬሰየከ ከመ ትረሳ ለምድር። እግዚአብሔርን ታገሰው፣ ቆየው፣ እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እና የሚነግደውን መቼ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያቸው። ንግዱ የንግዱ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ይሄ ነጋዴ ነው ምንድን ነው? ቀልደኛ መሆን አለበት ማለት 100,000 ብር ያወጣል። 100,000 ብር አይነቱ ነው። ወይም 100,000 ብር ያተርፋል፣ 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸ ነው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት የነጋዴ ይባላል። ወጪው አንሶ ገቢው ሲበዛ ይህ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስቴር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደገ የሚባል ጥቂት አስወጥታ ብዙ ስታስገባ ነው። እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አንልም አይደል? ሀነ ነፍሱ ሰጠን ሙት ቆዳ ተቀብለን ኢትዮጵያ በለጸገች መቼም አንልም አይደል? ስለዚህ ምን ያሻዋል ማለት ነው? ወጪውና ገቢ ተለይቶ መታወቅ አለበት ማለት። ዝም ብሎ እኮ ሰው እኮ እና ንግድና ወጪና ገቢ መታወቅ አለበት። እና የምናወጣው ጥቂት የምናገኘው ብዙ። ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለ ነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? በጣም ምንድነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ። እኔ አላልኩም፣ እናንተ ነው ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩኝ። እንስሳ ያላችሁ እናንተ ናችሁ። ራሳችሁን እንስሳ አትበሉ። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚያ የሚሉት። እኔ እንደዚህ ምንድነው? ምክንያቱም ፖለቲካ ማለት እንዴት እንጠበቅ ማለት ስለሆነ ሰው ራሱ ፖለቲከኛ ነው ይላሉ። ለምሳሌ ጓሯችን አይጥ እንዳይበላው ምን እናድርገ? ይህም ፖለቲካ ነው። ይህ ፖለቲካ ነው። ባክቴሪያዎች እንዳይገሉን ውሃ አፍልተን እንጠጣ። ይህም ፖለቲካ ነው። ፖለቲካ እንዴት ተጠንቅቀን እንኑር ስለሆነ ይህም ቢሆን ፖለቲካ ነው ነው የሚሉት። እንግዲህ ለባለሙያ እንግዲህ እሱንም ለፖለቲከኛ ትቻለሁ። ግን እኔ ከሱ ይቅድቅ ሰው በተፈጥሮ ነጋዴ ነው። እስኪ በሉ ሁላችሁም ሰው በተፈጥሮ ምንድን ነው በሉ እንጂ። ለምሳሌ ስንወለድ የስንት ወር ሰው ነበር ንገሩኝ? የ9 ወር ከ5 ቀን ከ10ም የሚያደርጋል አንዳንዱ ልጅ ከ5 ቀን። አሁን ለምሳሌ ስንት ዓመት ነው ማለኛ? አቤት 27 ከ9 ወር ስንት ዓመት አተረፈ? ንግድ እድሜ ራሱ እኮ ንግድ እኮ ነው ማለት ነው። እድሜ ራሱ ንግድ ነው ይሁላችሁ ማለት ነው። እያተረፍን ነው የምንኖረው ማለት ነው። አሁን መጀመሪያ ከእናታችን እቅፍ እያለ ምን ነበር የምናደርገው? ጡት ነበር የምንጠባው። አሁን ምን እናደርጋለን? እንበላለን አይደለም? ይህም ትርፍ ነው። ይህም ትርፍ ነው በእውነቱ ማለት ነው። ሰው በህይወት ዘመኑ ለቅሶ ነበር። አሁን እያደረጋችሁ ነው። ንግድ እኮ ነው ይሄ።
እያለቀስክ ተወለድክ፣ ዛሬ ትስቃለህ። ይሄ ንግድ ነው። ሳቅን ያተረፍከው በመኖርህ ነው። ኑሮ ሳቅን አተረፈ ማለት። ስንወለድ ምንድን ነበር? እርቃናችን። እስኪ እርቃናችን በሉ። አሁን ምን አትርፈናል? ልብስ አትርፈናል። ስንወለድ ቢማከሩብንም ቢመክሩንም አናውቅም ነበር። አሁን ለመምከርም በቅተናል። ሁላችሁም እኮ አሁን እኮ ማይኩን ብሰጣችሁ ስብከቱንም አትለቁትም አይደል? አሰሩትም እንጂ ለነገር እኮ ጎበዞች ናችሁ። ታሽሩታላችሁ እናንተም ቢሆን ማለት ነው። ስለዚህ ሁሉም ሰው አሁን ይሰብካል። ግን ቁም ነገሩ ምንድነው? ክፉና በጎ ለመለየት የበቃ ነው። እሱም ንግድ ነው። እንዴት ያለ አይምሮ! ሰው ተጠንቅቆልን እንኖር ነበር። ተጠንቅቀን ለመኖር የሚያስችል አይምሮ ሰጠን። ሰው ሩጦልን እናመልጥ ነበር። ሩጠን የምናመልጥበትን እግር አተረፈ። ድሮ አውሬ ቢመጣ እናታችን አዝላ ሩጣልን ነበር የምናመልጠው። አሁን እኛው ሩጠን የምናመልጥበት አግኝተናል። ድሮ ምንም መጉረስ የማይችል እጅ ነበረን። አሁን የሚያጎርስ እጅም ይዘናል። ይህም ትርፍ ነው። ድሮ ሆዳችን ቢቆርጠን ራሳችን ቢፈልጠን እርር ብለን እናለቅሳለን፣ እናታችን እናስቸግራለን እንጂ ይሄን አመመኝ እንኳን አንል። ያለ ፍላጎታችን የሆነ መድኃኒት ቢግቱን ይሄ አይሆነኝም ማለት አይቻል። አፋችን አልፈታም ዝም ብለን መጋት ነበረ። አሁን ግን ይሄን አልበላም ይሄን አላደርግም ብለን ክፉና ደጉ የምንናገርበትን የምንለይበትን አንደበት አግኝተናል። የሁሉ ትርፍ ነው። ራስን ችሎ መቆም ትርፍ ነው። ከወደዱት መድረስ ትርፍ ነው። ከወደዱት ደርሶ መዋል። ሰዎች እኮ እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸዋል። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ ነው። እድሜ ትርፍ እኮ ነው። 50 ዓመት እንኖራለን፣ የዘላለም ሕይወት እናተርፍበታለን። ዳዊት በ70 ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አትርፎበታል። ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል። በእውነቱ ማለት ነው። 3 ሰዓትን ያተረፈባት ሰው አለ። ይህ የሚደንቀኝ ሰው በቀኝ የተሰቀለው ወንበዴ በቀኝ ተሰቀለ። 3 ሰዓት ተሰቅሎ በኋላ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት እኮ። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ አጋንንት ሊፈትኗቸው ሲመጡ ጸሎታቸውን አቋርጠው ዝም አሉ። በድንጋይ መጥቶ ሲቀጠቅጣቸው እስከ ይደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሩ። ለምንድን ነው አትጸልይም እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታማተም? እኔ አላማተም። እንዴ ለምን? ካማተምኩ አጋንንቱ ይሸሻሉ። ከሸሹ ደግሞ አይደበድቡኝም። ካልደበደቡኝ ክብር አላገኝም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ምን ይበላት ነው ያለ? ይጣላት። አበው ስጋቸውን የሚጥሉበት ምክንያት ይፈልጋሉ። ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ ነው ያለ፣ ዘዋ አንተ አብየ ውእቱ ይድህን።
አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘቦአ እንተ ኀቤ ውእቱ ይድህን፣ በእኔ በኩል የገባ ሰው እርሱ ይድናል። ይበውእ ወይወፅእ፣ ወደ እኔ ይገባል ይወጣል። ወይረክብ ርአየ፣ ይበውእ ወደ ሃይማኖት ይገባል፣ ይወፅእ ምግባር ለመስራት። ይበውእ ወደ ትምህርት፣ ይወፅእ ወደ ማስተማር። ይወፅእ ከሥጋ ፈቃድ ይወጣል። ወይበውእ የክብር ሀገሯ ነው፣ ወደዚያ መሰማሪያን ያገኛል። መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ነው? መከራ ነው። አባቶቻችን እንዲህ አድርገው ከሁሉ ነገር አትርፈዋል። እኛንም ለማትረፍ ያብቃን። ሶስት ነገሮችን ልናገርና ትምህርቱ እዚሁ ላይ ያበቃል። ሶስቱ ነገሮች እንቁ የተባሉ እነማን ናቸው የሚለውን ብቻ ነው የምነግራቸው። እንቁ ነጋዴ እኛ፣ እስቲ በሉ እኛ በሉ። እስቲ ወደ ጫፍ ያላችሁት አትናገሩም? እኛ በሉ እስቲ በሉ ሁላችሁም። አሁን አንድ ላይ በሉ እኛ በሉ። ምንድን ናችሁ? ምንድን ናችሁ? እንደገና ምንድን ናችሁ? የምን ነጋዴ? የመንግስተ ሰማያት በሉ እንጂ አንድ ጊዜ ሁላችሁም። ሁላችንም የመንግስተ ሰማያት ነጋዴ ነን በሉ። የምን ነጋዴ ነን? የመንግስተ ሰማያት ነጋዴ። በጣም ጥሩ። አሁን ወጭ አለው፣ ወጭ አለው። እሺ ወጭ አለው። ከዛስ ምን አለው? በሉ ወጭ ትርፍ ወይም ገቢ በሉት፣ ችግር የለም። አሁን ምን አለ? መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል አለ? እንቁን የሚሻ ነጋዴን ትመስላለች። እንቁን ነው የሚሻ። እንቁ እንግዲህ ብረት አለ፣ ነሐስ አለ፣ መዳብ አለ፣ ብረት አለ፣ ነሐስ አለ፣ ብር አለ፣ ወርቅ አለ። ከዚህ በላይ እንቁ አለ ማለት ነው። እንቁ ከዚህ በላይ ነው። ይሄ መጨረሻው ነው። አሁን የመጨረሻውን ውድ ዋጋ ያለው ብዙ ዋጋ የሚያወጣውን እንቁ ምንድን ያደረገው ሰውየው? ያንን ሲያገኝ መጀመሪያም ነጋዴውም እንቁ ለማትረፍ ነው የወጣው። እንቁ ለማትረፍ ስላወጣ ብር ቢያተርፍ በንግዱ አይረካም፣ ብረት ቢያተርፍ አይረካም፣ መዳብ ቢያተርፍ አይረካም፣ ነሐስ ቢያተርፍ አይረካም። የሚረካው ይሄ ነጋዴ እንቁ የሚነግድ ነጋዴ። እንቁ ሳገኝ ብቻ ነው የምረካው ብሎ ሐሳቡ እንቁ ለማትረፍ ነው። ሐሳቡ ትልቅ ነው ይሄ ሰው። አሁን ማደረግ ትልቅ ነገር ያለ ትልቅ ወጪ አይገኝምና ወሆረ ወሴጠ ኩሎ ዘቦ፣ ያለውን ነገር ሁሉ ሸጠ ይላል። ያለውን ነገር ሁሉ ሸጠ። ምክንያቱም ያ ውድ ገንዘብ እንደሚያወጣለት ስላወቀ ያለውን ነገር ሁሉ ሸጠና ያችን እንቁም ገዛት። በዚያችን እንቁ ጌጥ ይሆናል፣ እንቁ ብርሃን ይሆናል። እንቁ ደግሞ ምን ያደርጋል መስላችሁ? ውድ ነውና ለብዙ ጥቅም ይሆናል። ብዙ ንብረትን ይሰበስባል። አንዱ ብዙ ነገር ይገዛል። ስለዚህ ይሄ ነጋዴ ትልቅ ያሰበ መሆኑ ትልቅ ወጪ አውጥቶ ገዛ ይላል። አላችሁ አላችሁ። እግዚአብሔር ከሁላችን ጋር ይሆን። ትልቅ ወጪ አውጥቶ ገዛ። አሁን እናንተ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ከዳኛ ተሆኖ እንደዚህ ይባል ነበር ድሮ። አሁን ሁላችሁም 100 ብር አጥታችሁ አንድ ቤት ከምታገኙ፣ አንድ ቤት አጥታችሁ 100 ብር ከምታገኙ ምረጡ። በሉ ንገሩኝ እንጂ ይጠየቃል እንዴ? ነው አይደል መልሱ? ምንድን ነው የማይጠየቀው? ቤት ይጠየቃል ወይ ነው? እሺ ወርቅ ሰጣችሁ እንቁ ከምትቀበሉ፣ እንቁ ሰጣችሁ ወርቅ ከምትቀበሉ ምረጡ በሉ። መዳብ ከስራችሁ እንቁ ከምታገኙ፣ እንቁ ከስራችሁ መዳብ ከምታገኙ በሉ። መዳብ ምን ይሻላችኋል? አረ በሉ እናንተ ሰዎች መዳብ። እሺ ምሳ አብልተዋችሁ እንቁ ከምታጡ፣ እንቁ ሰጥተዋችሁ ምሳችሁን ጦማችሁን ከምትውሉ በሉ ንገሩኝ እንጂ። እሺ አንድ ቀን ታስራችሁ እንቁ ከሚሰጣችሁ
አንድ ቀን ተስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተፈታችሁ፣ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን መታሰር ቀርቶባችሁ እንቁ ከሚቀርባችሁ ምረጡ። ገንዘብ ወዳጅ ነው ይሄ ህዝብ። እናንተ በጣም 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 ጥሩ ነው። ግድ የለም መልካም መርጣችኋል። አንድ ቀን ታስሮ ለብዙ ቀን አንድ ቀን ታስሮ ለብዙ ቀን በሰላም መኖርም መልካም። ትልቁ ነገር መናኛውን አጥቶ ዋናውን ማትረፍ ማለት ነው። መናኛውን አጥቶ ዋናውን ማትረፍ ካልሆነ ግን የተገለበጠ ኑሮ ይሆናል። ታዲያ ይሄ እንቁ የተባለ ምንድን ነው ካላችሁኝ፣ እንቁ የተባለ የመጀመሪያው ሰው ነው። እስኪ ሰው በሉ። ሰው ምን ይባላል? እንቁ ይባላል። ሰው በጣም ውድ ንብረት ነው በእውነት ማለት ነው። በጣም ውድ ንብረት ነው። እንደ ሰው ያለ የተከበረ ዋጋ ያለው ፍጥረት የለም። እንደ ሰው ያለ ዋጋ ያለው። ምክንያቱም ሰማይ ተፈጠረ ለሰው፣ ከዋክብት ተፈጠሩ ለሰው፣ ጨረቃ ተፈጠረች ለሰው፣ ምድር ተፈጠረች ለሰው፣ ውሃ ተፈጠረ ለሰው፣ ሰባቱ ሰማያት ተፈጠሩ ለሰው፣ ደመና ተፈጠረ ለሰው፣ ጠፈር ተፈጠረ ለሰው፣ ዛፍ ተፈጠረ ለሰው፣ አዝሬት አትክልት ተፈጠሩ ለሰው፣ እንስሳት ተፈጠሩ ለሰው፣ አውሬ ተፈጠረ ለሰው፣ መልአክ እንኳን የተፈጠረ ለሰው። ሰው ልዩ ፍጡር እኮ። እያንዳንዱ ሰው እኮ ንጉሥ እኮ። እያንዳንዱ ሰው ውሎ ሲገባ ቶ ሲወጣ ማንም ሰው ንጉሥ እኮ ነው። እንዲገርማል እኮ። አሁን እኛ ደህና ጠቅላይ ሚኒስትሩ ቢሮ አንዳንድ አጃቢ ይመድቡልን ብል ያገኛሉ። ሰራዊቱ ማለቁ አይደለም? ያልቃል እኮ ያልቃል። እግዚአብሔር ግን ለእያንዳንዳችን አንዳንድ ጠባቂ መልአክ ሰጥቶናል። በመልአክ እኮ ነው የሚያጅበን እግዚአብሔር። እንዲህ የሚያደርግ የት ይገኛል? በመልአክ። ለዚያውም ወታደር ጎበዝ ነው፣ ጥሩ ጠባቂም ነው መልካሙ ሲገኝ። ግን እንቅልፍ ወሰደው ምን ያደርጋል? አጉል ነው። መላእክት ግን አይተኙም። አደከመስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? መልአክ ግን አይመታም። መልአክ አይመታም፣ ረቂቅ ነው። ስለዚህ ክርስቶስ ምን እንለዋለን? አቃቢነ ዘይማስል፣ የማይለወጥ ጠባቂያችን እንለዋለን። በዘመናት የማይለወጡ በእውነቱ ማለት ነው። ለመልአክ ጉቦ መስጠት አይቻልም። አይቀበልማ። የት አግኝተው ውስጥ ትሰጠዋለህ? የት አግኝተው? የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበረ። ለመልአክ ጉቦ ሰጣችሁ፣ አይቀበልም። የሚሰጥም የለ የሚቀበልም የለ። በገንዘብ የማይለወጥ አይመሽበት ነገር፣ አይደክመው ነገር፣ አያመው ነገር፣ የሚመከርብንን ቀድሞ የሚሰማ ጠባቂ የተሰጠ የሰው ልጅ ክቡር ፍጥረት ነው። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነት ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ። አንዲት ሴት ውሃ ቀጅ ሴት። ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት፣ ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ብሉ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ውሃ ስጭኝ አልሰጥም፣ ውሃ ስጭኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጭኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና።
መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘኢተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደ መቀማት አልቆጠረው። እንዘባይል ውእቱ እንኩሉ አንደ የርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ሑሩይ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ። ለአምላክ ራሱን ድሃ አደረገ መባሉ ለአምላክ የፍጡር ሥጋ ለብሶ ከመምጣት በላይ ምን ድህነት አለው ይላል ቅዱስ ጎርጎርዮስ ዘኑሲስ። ምን ድህነት አለው? አምላክ ደህይ የሚባለው የድሃን ሥጋ ወነሳ አርአያ ገብር፣ ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው። የባሪያን መልክ ይዞ መጣ። ለእኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የእኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀርም የሰውነት ሁሉ ሠራ፣ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛውም። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አሊምት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉም። የሰው ዋጋው ከብት ስላልሆነ ነው። በብሉይ ኪዳን ይቀርብ የነበረው የስንዴው የተለቀመው ስንዴው በሙሉ ስንዴው የተለቀመው የተበጠረው ለአሮን የታዘዘው ኦሪት ዘሌዋውያን ምዕራፍ 5 ላይ ያለው የተበጠረ ስንዴ አቅርብ የተባለው ያ ሁሉ እህል አዳምን አላዳነም። የሰው ክብሩ እህል ስላልሆነ፣ የሰው ክብሩ እህል አልሆነም። አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የሰው ክብሩ ልብስ ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ፣ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ ከመኮከበ ሰማይ ስርግው አሮን ሊቀ ካህናት በማእከሌሆሙ ይላል። እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይህ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃቸው የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። አኮ በተንባል ወአኮ በመልአክ፣ በመልአክም አይደለም በምልጃም አይደለም። አምላክ ወልደ አምላክ እግዚአብሔር መጥቶ
አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ጥቀ ፍቁር ተመልከቱ። ዘአፍቀረ ሐሳረ ህላዌነ እምክብሮሙ ለመላእክት ከመላእክት ክብር ይልቅ የኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተሆነ ማለት እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ እንቁ አጣ። ያ እንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ እንቁውን አጣው። ሰርጎ ዓለም ለሊሁ የሚባለውን ጌጥ የሚሆነውን አምላክ የሚያከብረውን ጌታ የሚያበራለትን ብርሃን አጣ በ30 ብር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጣለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማ ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማማ። በበነገው በርባን የተፈታው በዚህ ውል ነው። ወንበዴ ተቀብሎ ወንበዴዎችን የሚያደናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይሁሉ ይህን መክሰር ማለት ይሄ ነው። ስለዚህ ትክክለኛው እንቁ ማን ነው ከተባለ ሰው ነው። ያ እንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። እስኪ የሰው ዋጋው ክርስቶስ ነው በሉ እንጂ ንገሩኝ፣ ድገሙኝ እስኪ። የሰው ዋጋው ማን ነው? ክርስቶስ ነው። ለሰው የተከፈለ ውድ ዋጋ እንቁ እሱ ነው። እና መጠናችሁን እወቁት ነው የምለው። ሁላችንም ማለት መጠናችንን እንድናውቅ። ለእኔ እኮ ይሄ ክብሬ አይደለም እንድንል። በገንዘብ ረክተን ስንቀር እኔ ገንዘብ ነው እንዴ ሽልማቴ? ለእኔ መጠኔ ክብሬ እኮ ክርስቶስ ነው። የእኔ እንቁ እኮ ክርስቶስ ነው። መጨረሻ ላይ የማገኘው እንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለእኔ መጠኔ ቤት አይደለም፣ ለእኔ ክርስቶስ ነው። ለእኔ መጠኔ እንጀራ አይደለም፣ ለእኔ ክብሬ ክርስቶስ ነው ማለት አለብን። ለእኔ ብርሃኔ እርሱ ነው። ለእኔ ከሹመትም በላይ መድኃኔ ዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት እንቁ ኢየሱስ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ እንቁ ያለበትን እርሻ ገዛ። በዚያች እርሻ እንቁውን አገኘው። እርሻ ይህ ዓለም፣ እንቁ አዳምን ፈልጎ አተረፈ። ሁለተኛ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድነው ያለ? ከደጀ ሰላሙ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሂደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለ። ከመስዋዕት ይልቅ ሰው ይበልጣል። በእውነቱ ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያጣ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን፣ በአምላክ ሥጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛው። ሰው የሚወድ ልብ ይስጣል። ሰው ውደዱ። እውነቴን ነው ማለት ነው። ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣ ብልጥነት አይሄድም። አሁን እዚህ አሳዝነ እዚህ እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን? እግዚአብሔርን ተራቅቶ ያለበሰው ማን? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን?
ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው እኮ አንድ መነኩሴ በቅቻለሁ እያለ አስቸገረ። በቅቻ ዝም ብሎ ሄዶ በቅቻለሁ ነው። እሺ ብሎ እስቲ ና በሉት ብሎ አባጋጦ ና በሉት አለና መጣና ሙልጭ አድርጎ ሲሰድቡ ተቆጣ። አባ በቅተዋል? አዎ። ሲሰድቡት ደግሞ መቆጣት። አንተ ምንድን ነው ያለው? ውስጡን ሌባ ዘርፎት ላዩን ቀለም የተቀባ ቤት ትመስላለህ። ምንም የሌለው ማለት ነው። ሰው ሰውነቱን ካጣ ምንም ነገር ትርፍ አይሆን። ምንም ነገር ጌታ ያለው እንዲህ ነው፣ ኩን ጠቢበ ለእዱከ፣ ጠላትህን እወቅበት ነው ያለ ማቴዎስ ወንጌል ምዕራፍ 5 ላይ። ጠላትህን እወቅበት፣ በጠላትህ ጠቢብ ሁን ይላል። በጠላትህ ጠቢብ ሁን፣ ከባላንጋራ ጋርም ፈጥነህ ታረቅ ይላል። አንድ የበረሃ አባት ይህን ሲተረጉም፣ ይሄ የበረሃ አባት እኮ ችግር ነው። አንድ የበረሃ አባት ነው ያልኩኝ እነ እንጦንስን ነው። እሺ እና ያ ሲተረጉም እንዲህ ይላል፣ ከባልንጀራ ጋር ፈጥነህ ታረቅ። እስኪ በሞት አንድ ይበሉልኝ፣ ከባልንጀራ ጋር በሉ ፈጥነህ ታረቅ። ምን በል? ጠላትህን እወቅበት። ባላንጋራና ጠላት የተባለ ምንድን ነው ይላል? አባቶች ብዙ ትርጉም ነው ያለው ይሄ አንቀጽ። አበው ብዙ ተርጉመውታል። እኔ ይሄ አባት የተረጎመውን ልዩ ትርጉም ስለሆነ ይህም ብቻ ነው ማካፈል የፈለግኩ ከርዕሴ ጋር የሚገናኘው። ባላጋራ የተባለ ህሊና ነው ይላል። እንዴ ይገርማል። ጠላት የተባለ ህሊና ነው ይላል። ህሊና ጠላት ነው። ከባላጋራ ጋር ጠላት የሆነው ምንድን? ህሊና ለስጋ ጠላቱ ነው። ህሊና ለስጋ ጠላቱ ነው። ለአንደበት ጠላቱ ነው። ለሰውነት ጠላቱ ነው። አታርቅ ይለዋል፣ አትናገር ይለዋል፣ ክፉ አይውጣህ ይለዋል፣ አትስፈን ይለዋል፣ ነገር አትስራ ይለዋል፣ አትራገም ይለዋል፣ አታንሾካሾክ ይለዋል፣ አድማ አትፍጠር ይለዋል፣ ሐሰት አትናገር ይለዋል። ህሊና ለአንደበት ጠላቱ ነው። ህሊና ለስጋ ጠላቱ ነው። ከባላጋራ ጋር ታረቅ። ሰው መሆንህን የማውቀው ያን ጊዜ ነው ማለት ሰው ሆይ ሰውነትህ የሚለካው ከህሊናህ ጋር የታረቅ ዕለት ነው። ከማን ጋር በሉ እንጂ ንገሩኝ። በቀር ህሊና መመስወጥ፣ ስጋ መዝረፍ እየፈለገ ያልተገናኝቶ ገባ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። ሰው አተረፈ የሚባለው ህሊናውን ሲያተርፍ ነው። አይምሮውን ያተረፈ ሰው አትርፏል በእውነቱ ማለት። ሰውነቱን ያጣ ሰው ሰውነቱን አጣ የሚባለው አንድ ሰው ምንድን ነው? አንደኛ ልቡን ሲያጣ ነው። ሁለተኛ ህሊናውን ሲያጣ ነው። ሶስተኛ ህዋሳቱን ሲያጣቸው ነው። ህሊናው የሚለውን አልሰማ ሲል፣ ልቡ የሚለውን አልሰማ ሲል፣ መጨረሻ ላይ ደግሞ ህዋሳቱ ንጹህ ሆነው ተፈጥሮ በኃጢአት ሲያጣቸው፣ አፉ ያልወደደውን እየበላበት፣ ሰውነቱ ያልወደደውን እየጠጣበት፣ እግሩ ወዳልወደደው እየወሰደው፣ አይኑ ያልፈቀደውን እያየበት፣ እጁ ያልወደደውን እያከናወነበት፣ እንዲህ የሆነ ሰው ነው እንግዲህ ራሱን አጣ የሚባለው። ህዋሳትን ተግቶ ነቅቶ መጠበቅ ይገባል። ራሱን የጠበቀ ሰው ቤተ ክርስቲያንን ይጠብቃል።